ብሉይ ኪዳን በብዙ አገልጋዮች ሪጀክት ሲደረግ በአንድም በሌላ መድረክ ላይ እንሰማለን። ይሄ በጣም አግባብነት የለም። ይሄ በጣም ልክ ያልሆነ ሀሳብ። አንደኛ ባይጠቅም ምንም እጃችን ላይ አይገባም ነበር። እስትንፋሰ እግዚአብሔር ያለበት ቃል እኩል አውቶሪቲ አለ በእኛ ህይወት። አንድ መጽሐፍ ላይ ምን ይላል? ብዙ ሰው ይላል የት መሄድ ትፈልጋለህ በህይወት ሲባል መጎብኘት የሚፈልገው እንደ አንድ ክርስቲያን የት ነው በህይወት ዘመኔ ባየው ብላችሁ የምትመኙ? ኢየሩሳሌም አይደል? ወይ ደግሞ እስራኤል ብሄድ ብሎ ብዙ ሰው ይመኛል። የሁሉም ላይሆን ይችላል፣ ብዙ ሰው ግን ይመኛል እንደ ክርስቲያን። እና መጽሐፉ ምን ይላል? ለምንድን ነው ኢየሩሳሌም ወይ ደግሞ እስራኤል መሄድ የምትፈልጉ? አብዛኛው የክርስቶስን የተንቀሳቀሰበት የሄደበት ነገሮች ማወቅ ይፈልጋል፣ ማየት። ለምንድን ነው ሲባል ክርስቶስ የተኛበት እዚህ ጋር ነው ሲባል ሰው ደስ ይሏል። ክርስቶስ በዚህ ጎዳና ሄዷል ሲባል በቃ እሱን ኤክስፒሪየንስ ማድረግ ደስ ይላል። ለምን? ጌታው ህይወቱን የሰጠለት ነው። ክርስቶስ እዚህ ጋር ነው የተቀበረው ሲባል አይደል? ማወቅ እንፈልጋለን ማለት። እና ጸሐፊው ምን ይላል? ክርስቶስ ያነበበውን መጽሐፍ ግን ችላ እንለዋለን። ክርስቶስ የሄደበትን ለማየት ብቻ ሳይሆን ያነበበው እንኳን ወይ ደግሞ እሱን በዛ ልክ አገልግሎቱን እንዲሄድ ያደረገው ማለት እንደ ሰው ኢየሱስ ክርስቶስ ተምሯል። የተማረው ምንድን ነው? ኦልድ ቴስታመንት የቀራው እንደ ቁርአን ነው የሚቀሩት እነሱ አይሁዳውያን መጽሐፍ። ኢየሱስ ከልጅነቱ ጀምሮ የቀራው ብሉይ ኪዳን፣ ያጠናው ብሉይ ኪዳን። ስለዚህ መሄድ ጥሩ ነው፣ ማየት ጥሩ ነው። ኢየሱስን የሰራው በእጁ ቁጭ ብሎ ያነበበው ከልጅነቱ ጀምሮ ሲነገረው ሲወራለት የነበረው መጽሐፍ እጃችን ላይ አለ። ስለዚህ ከሱ መጀመር እንችላለን፣ እሱን ማንበብ አለን። ብሉይ ኪዳን የሚጣል አይደለም። ኢየሱስን በዛ ልክ ሚሽኑን አኮምፕሊሽ እንዲያደርግ ያደረገው መጽሐፍ። እርግጠኛ ሆኜ የምናገረው በህይወታችሁ በጣም ጠቢባን ለመሆን በህይወታችሁ ንግግራችሁ በጥበብ የተዋጀ የተቀመመ፣ ማስተዋላችሁ ጠሊቅ እንዲሆን፣ ብዙ ተመርምራችሁ እንዳትገኙ እግዚአብሔር በደንብ የአእምሮ ስፋት የሚሰጣችሁ እርግጠኛ መሆንላችሁ አንደኛው የብሉይ ኪዳን መጽሐፍትን ጠንቅቆ በማንበብና በማወቅ። ምሳሌን ያነበበ ሰው ምንም ጥያቄ የለው የጥበብ ርቀቱን ዴብዙ በጣም የጨመረ። ዝም ብላችሁ ብትለኩ የሆነ ነገር ልፋችሁ ትወጣላችሁ። ዝም ብላችሁ ብታወሩት የሆነ ማስተዋል አግኝታችሁ ትወጣላችሁ። ይሄ መጽሐፍ ቅዱስ አእምሮን የመክፈት ዴብዝ የመስጠት ግን ትልቅ ኃይል ጉልበት አለ። ስለዚህ የብሉይ ኪዳን መጽሐፍትን በአዲስ ኪዳን የሚኖር አማኝ አሽቀንጥሮ ሊጥለው የተገባ መጽሐፍ አለ። ስለዚህ ኦልድ ቴስታመንትን እናንብበው፣ ይረዳናል፣ ይጠቅመናል ማለት ነው።